ملشي لودده ملشي كراسي قنشي لودده ملشي ለአፍቅር መልሼ ሰሞኑን ፍቅር ኦ ማይ ጋድ ሌላው ያጨበጭባል። የኛ ፋሚሊዎች ግን ውብ እየሆኑ እየመጡ ነው። ዛሬ የሃይማኖት ታደሰ ቤት ምርቃት ይመስለኛል። ፋፍሽ ብለው እንግዲህ መጥተዋል። ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ደስታና ዲስኮናችሁ ሰብስክራይብ 24 ልገባ አንድ ነው የቀረኝ ጋይስ 24 ልገባ አንድ ነው የቀረኝ። እኛ ውድ ቤተሰቦች እንቁ ቤተሰቦች ዛሬ እንግዲህ በአማረ ፏድ ምቅ ባለ መልኩ ተመልሰው መጥተዋል ጨረቃዎች። ያው በየመንደሩ እንትኑ ላይ ባስፈራሪያው እንዳለ ሆኖ ማለት ነው። የዩ ወንድሞች እነዛ ደግሞ የዩ ወንድሞች አይደሉም እነሱ ማለት ነው። እነሱ ወንድም ሳይሆኑ የዩቲዩብ ቻናል የዶላር ወንድም ናቸው። እኔ ዲቃላ አምጥቼ እኔ ቢሆን በጥፊ ነው የሚለኝ ወንድሜ። መቼ ወንድማቸው ነው ሲጀመር? እነሱ እኮ ወንድማቸው አይደለም። ግን ብሩክና ሃይሚ የመልስ ምት ባይሰጡ ባይነኝ እኔ ማለት ነው። ምክንያቱም የመልስ ምት ባይሰጡ ብዬ አስባለሁ። ምክንያቱም ለምን መሰላችሁ? አንዳንድ ጊዜ ህይወታችሁን የሚያበላሸው ማለት ነው ጥቃቅን ነገሮች ናቸውና ከጥቃቅን ነገሮች መራቅ እንደዛ ብዬ አስባለሁኝና ይሄን ደስታቸውን ፈጣሪ አያሳጣቸው። ይሄን ደስታቸውን ምንም ኮሽ ሳይል ተመልሰው ወደ አዲስ አበባ ተመለሱ። ግን ደግሞ እዚህ ቤት ውስጥ መኖርም ይችላሉ፣ ማከራየትም ይችላሉ። ታውቃላችሁ እንግዲህ እርግጠኝነት ቤት ነው ብዬ ነው የማስበው። 300,000 ይሆናል ብዬ አላስብም። ምክንያቱም የኬክ ቦታ ነበር። እንደዛ ቢሆን የሚቀረጸው ኬክ ይፖስት ነበረ። ግን ያየነው የቤት ዲዛይን ነው። ባለፈው ልክ የሙሽዬ እንደሆነው አይነት ነው። እንደዛ ነው ያየነው። ብቻ ደስታቸውን አጣጥሙ በዚህ መልኩ። በስማም ወደፊት ጉዞ ወደፊት። ገና ብዙ ነገር እንጠብቃለን ከሃይሚና ከብሩክ ማለት ነው። ያላየናቸውን ነገር እናያለን። በወጣትነት ዘመን ስኬታማ መሆን፣ በወጣትነት ዘመን ራስን መቻል፣ ከቤተሰብ ሸክም መውረድ፣ ብዙ ነገር የምንማርበት ጊዜ ነው። አሳይተውናል ብሩክና ሃይሚ ማለት ነው። እንዲሁም ደግሞ ሙሽዬም ብዙ ነገር ተብላለች በብሩኬ በወለደችው ማለት ነው በልጇ። አንተ ለምንድን ነው ቆይ የምታስቸግረኝ ብላለች። በቀደም እኮ ሃይሚ ነች ተለየኝ አለበለዚያ እግሬ ላይ ወድቀህ ይቅርታ ጠይቀኝ ስትለው ለምንድን ነው የምታስቸግረኝ ግን ስትል እንዴት እንዳሳዘነችኝ ምን አርጌ አለ ደግሞ እሱ ማለት ነው። እና ከምንም በላይ ስነ ስርዓት ያለው ልጅ ይስጣችሁ። ስርዓት ከላይ የሌለው ልጅ በቁማር በምን ስንት አለ እዳ እየገባ ቤተሰብ የሚያስጨንቅ ቤተሰቦች እና የተባረከ ልጅ አንዳንዴ ሲሰጣችሁ እግዚአብሔር ይመስገን ነው። ብሩክ ደግሞ ለሁሉም ወጣት ራዕይ አስተማሪ ነው። ለሁሉም ምክንያቱም ከሱም በላይ ደግሞ ብዙ ጨዋዎች አሉ። ብዙ ግን እኛ ብንም ባየነው ልክ ከብሩክ ብዙ ነገር ለኛ ለህይወታችን የምንማርበት ነገር ብዙ ነገር አሳይተውናል። ሃይሚም እንደ ሴት ጀግና ሆና ብዙ ነገሮችን አልፋ ዛሬ እዚህ ቦታ ላይ ደርሳ በቃ ስኬት አልጋ ባልጋ ባይሆን እንኳን በቃ በትክክለኛው ሰርተው ተለወጡ ልንላቸው የምንችላቸው ወጣቶች ሃይሚና ብሩኬ ናቸው። ለኛ ለሐረብ ሀገር ምርጥ አቅም ሰጥተውናል በነገራችን ላይ ማለት ነው። እኛ እንኳን ዩቲዩብ ቻናል ከፍተን በእነሱ እየሰራን ፎቶዋቸው በቃ ማለት አሁን ሰው ፎቶ ተነስቶ ይፖስታል አይደለ? የብሩክና የሃይሚ ግን ፎቶዋቸው ማለት ዳይመንድ ወይም ዶላር ማለት ትችላላችሁ። ገብቷቸው ፎቶዋቸውን አድርገን እየሰራን ነው። ሰርተናልም እየሰራንም ነው። ግን በቃ በዚህ መካከል ይሄ ሁሉ ነገር የሆነው እግዚአብሔር የሰው ሞዴል ሲኖር ነው። እነሱን ስለሚወዷቸው ነው። የትም ቦታ ፎቶዋቸው በመጥፎም ሆነ በክፋትም ሆነ ሲፖሰት ለምን ብለው የጨረቃ ፋሚሊ የዚህን ያክል የሚከራከሩ ጀግኖች ናቸውና ይሄን ነገር ሳላደንቅ አላልፍም ከጨረቃ ፋሚሊ ማለት ነው። ዛሬ እንግዲህ ናኒ የለችም፣ ሀብቴ ያለ ሙሼ ያለች ከሃይሚ ቤተሰብ እንግዲህ ጋሽዬ ቢኖር ጥሩ ነበር። በቀደም የእንትኑ ጊዜ ምርቃት አልመረቅኩም የለሁም ብሎ ሲያማርር ነበርና ዛሬ ላይ ደግሞ ቢኖር በጣም ጥሩ ነበረ። እንግዲህ እስኪ እግዚአብሔር ፍቃዱ ከሆነ ሊኖር ይችላል ከካሜራ ጀርባ። ካለለም ደግሞ ያው የሃይሚና የብሩኬ እንግዲህ ሰርፕራይዝ ያረገው ሰው ነው የሚጠየቀው። ይሄን ነገር ፕሮግራም ያደረገው ሰው የሚታወቀው ቪዲዮ ላይ ሲለቀቅ ነው። ብሩክ ይሆናል ብዬ አልገምትም። እስኪ እንግዲህ የምናየው ነገር ይሆናል ወደፊት። ለማንኛውም ማለት ነው ብሩክ አይሆንም ብዬ አሰብኩት። ለምን መሰላችሁ? ብዙ ጊዜ ያው እሱ ብዙ ነገር ሰርፕራይዝ አዘጋጅቷል። ብቻ ያው እሱም ቢሆን ኖርማል ነው። ግን ከሀብቴ ነበር ነገር የምጠብቀው ማለት ነው።
ግን ከሀብቴም ሊሆን ይችላል። ኦልሬዲ ይመቻችሁ። ዋናው ሰላም ፍቅር ነው። በዙሪያችሁ የሚያጎበጉበው የሚያጀበጅበው እዛው ኩፍ ብሎ ሲበላሽ ዝም ይላል። አሁን አንድ ሊጥ ተጎብጉቦ መጋገሪያ ሰዓቱ ካለፈ ትክክለኛ እንጀራ ይሆናል ወይ ይቆመጥጣል ወይ አይን ያጣል ወይ የሆነ ነገር ነው የሚሆነው። በብሩክና በሃይሚ ላይም የሚያለቀልቁት እሷን ማግኘት አልቻልኩም እንደዚህ ነው ምናምን ብለህ ታስፈራራታለህ። እኛ ወንድሞች አለን። ኧረ እባክህ የዶላር ወንድም አይተንም አናቅም። ወንድምማ ብትሆን እርጉዝ ሆና ስትመጣ ነበር የዛን ሰዓት ለምን ሆነ ለምን ተፈጠረ ማለት የምትችለውና ለማንኛውም ሁሉም ነገር ፈጣሪ ያስተካክለዋል። የኛ ውድ የጨረቃ ፋሚሊዎች እናንተን ለማስደሰት ደፋ ቀና፣ እናንተም ደግሞ እነሱን ለማስደሰት ደፋ ቀና ስትሉ ነበር። እንግዲህ ፈጣሪ ውጤታችሁን በቅርብ ተመርቆና በቃ ለጥሩ ነገር እንደምታዩት ተስፋ እናደርጋለን የኛ ውድ ቤተሰቦች እና ሌላ ምንም ምላችሁ ነገር የለም። ክበዱ። ወንድ ልጅ ሴት ልጅ ከነቃጭልጭሉ ይወለድበት ቤቱ። በጣም 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 ስኬታማ እንደሆናችሁ በጣም ነው እኛ ደስ ያለን ማለት ነው። የብዙዎቹ ራዕይና አርአያ መሪዎች ናችሁ ሃይሚና ብሩኬ። ስኬታማ ስለሆናችሁ ሁሌም እንኮራባችኋለን። ሁሌም ነገም ተነገወዲያም ከዚህ በላይ እንደምትደርሱ ተስፋ እናደርጋለን። በዙሪያቸው ያሉ ጓደኞቻቸው ሳይቀሩ ነው እንዲለወጡና ተለውጠው ከሱ እኩል እንዲሆኑ ብሩኬ የሚፈልገውና ጓደኞቹንም ለውጥ ይፈልጋል፣ የራሱንም ለውጥ ይፈልጋልና ፈጣሪ የተመሰገነ ይሁን። በዚህ አጋጣሚ ስለ ሁሉም ነገር ፈጣሪ ሲፈቅደው ነው የሚሳካው እና ብቻ መልካም ቅን ነገር ማሰብ ጥሩ ነገር ነው ለሁሉም ነገር እና ይመቻችሁ። ወዳችኋለሁ። አመሰግናለሁ ቤተሰብ ባይ። መልሼ ልውደድህ መልሼ ከራሴ ቀንሼ መልሼ ላፍቅርህ መልሼ ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍና አድርጌ ውስጤ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ መልሼ ልውደድህ መልሼ ከራሴ ቀንሼ